በስመአብ በጣም እየደነገጥኩ ነው የተናገርኩት ሁላ ማለት ነውና በመጽሐፍ ቅዱስ ውስጥ ልክ እንደ ደጎቹ ሁሉ በክፉ ተግባራቸው በትዕቢት ወይም ወደ ስህተት በመምራታቸው የሚታወቁ ሴቶች አሉ። ዛሬ ስለነዚህ ሴቶች ትንሽ ነገር እናያለን። የትም እንዳትሄዱ። ሰላም፣ እንዴት ናችሁ? ለማታውቁኝ ቤዛ ጋሻው ነኝ። ቁም ነገር ፈልጋችሁ ለመጣችሁ እንኳን ደህና መጣችሁ። ቪዲዮአችንን ከመጀመራችሁ በፊት ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳይረሳ። አብራችሁን ቆዩ። 5 ሴቶችን እናያለን። አንደኛዋ ንግስት ኤልዛቤል በመጽሐፍ ቅዱስ ውስጥ በተለይ በአንደኛና በሁለተኛ ነገስት እጅግ ክፉና ጨካኝ ተብላ የምትታወቅ ንግስት ናት። ኤልሳቤል የሲዶናውያን ንጉስና ካህን የነበረው የኢትባል ልጅ ነበረች። እስራኤላዊትም አልነበረችም። የእስራኤል ንጉስ የነበረውን አክዓብን አግብታ ይህ ጋብቻ በወቅቱ የፖለቲካ ጥምረት ቢሆንም ለእስራኤል ግን መንፈሳዊ ውድቀትን አምጥቷል። የጣዖት አምልኮትን ማስፋፋት ኤልዛቤል የፌንቂናውያንን አምላክ በአንንና አስታሮትን ወደ እስራኤል በማስገባት ህዝቡ እውነተኛ አምላክን ትቶ ጣዖት እንዲያመልክ አድርጋለች። እውነተኛ የእግዚአብሔር ነቢያትን በማሳደድና በመግደል ትታወቃለች። በወቅቱ ነብዩ ኤልያስን ጨምሮ ብዙዎች ተሰደው ነበር። አክዓብ የናቡቴን የወይን ቦታ መግዛት ፈልጎ ናቡቴ እምቢ ባለ ጊዜ ኤልዛቤል በሐሰት ምስክሮች በማስገደድ የወይን ቦታውን ለባሏ ወስደዋለች። ኤልዛቤል የነብዩ ኤልያስ ዋና ጠላት ነበረች። በቄርሜሎስ ተራራ ላይ የበዓልን ነቢያት ድል ካደረገ በኋላ ኤልዛቤል ልትገድለው ዝታበት ስለነበር ኤልያስ ለህይወቱ ፈርቶ ወደ በረሃ ተሰዶ ነበር። እንደ ነብዩ ኤልያስ ትንቢት ኤልዛቤል በአሰቃቂ ሁኔታ ሞታለች። በንጉሱ ኢዩ ዘመን ከፎቅ ላይ ተጥላ ደሟ በግድግዳው ላይ ተረጨ። ስጋዋንም ውሾች በልተውታል። በመጽሐፍ ቅዱስ ላይ በተለይም በዮሐንስ ራእይ ላይ ኤልዛቤል የሚለው ስም ሰዎችን ወደ ስህተትና ወደ ጣዖት አምልኮነት የሚመራ ሐሰተኛ አስተማሪ፣ ተንኮለኛና አሳሳች የሆነች ሴት ምሳሌ ተደርጋ ትወሰዳለች። መጨረሻዋ ግን እንዳያችሁት እንደሰማችሁት ነው። መጨረሻዋ የሆነው ከፎቅ ተጥላ መውደቅ ነው፣ እንዲሁም ደግሞ በውሾች መበላት ነውና የሰው ልጆች የክፋት ጥግ መጨረሻዋ አያምርምና እኔ ይሄን ተምሬያለሁ። ደሊላ በብሉይ ኪዳን የመሳፍንት መጽሐፍ ምዕራፍ 16 ላይ የምትገኝ በማታለል ጥበቧ የምትታወቅ ሴት ናት። በተለይ ከታላቁ እስራኤላዊ ኃያል ሰው ሳምሶን ጋር በነበራት ግንኙነት ትታወሳለች። ሳምሶን በሶሪቅ ሸለቆ የምትኖር ደሊላ የምትባል ሴትን ወደደ። የፍልስጤማውያን መኳንንት ሳምሶንን ለመያዝ ይፈልጉ ነበር። ደሊላ የኃይሉ ሚስጥር ምን እንደሆነ እንድታውቅላቸውና አሳልፋ እንድትሰጣቸው ትልቅ የገንዘብ ቃል ኪዳን ገቡላት። ደሊላ ሳምሶንን ኃይልህ ከምን ነው እያለች ደጋግማ ጠየቀችው። ሳምሶን መጀመሪያ ላይ 3 ጊዜ ዋሻት። ባልደረቁ 7 እርጥብ ጅማቶች ቢታሰር እንደሚደክም ነገራት። በእያንዳንዱ ሙከራ ላይ ደሊላ ሳምሶን ሆይ ፍልስጤማውያን መጡብህ ስትለው ሳምሶን በቀላሉ ያመልጥ ነበር። በመጨረሻም ደሊላ ልብህ ከኔ ጋር ሳይሆን እንዴት እወድሻለሁ ትለኛለህ በማለት ነዝንዛ አስጨነቀችው። ሳምሶንም ሚስጥሩን ነገራት። ከእናቱ ማህፀን ጀምሮ ለእግዚአብሔር የተለየ ናዝራዊ ስለሆነ ምላጭ በራሱ ላይ አርፎ እንደማያውቅና ፀጉሩን ቢላጭ ኃይሉ እንደሚለቀው ገለጸላት። ደሊላም ሳምሶን በጉልበቷ ላይ ተኝቶ ሳለ ፀጉሩን አስላጨችው። በዚህም ኃይሉ የተለየው ፍልስጤማውያንም አይኑን አውጥተው አሰሩት። ደሊላ የሚለው ስም በዕብራይስጥ ተለዋዋጭ፣ አታላይ ወይም ደካማ ያደረገች የሚል ፍቺ እንዳለው ይነገራል። ደሊላ በታሪክ ውስጥ የክህደትና የማታለል ምልክት ተደርጋ ትታያለች። እኔ እንግዲህ ከዚህ ታሪክ ላይ የተረዳሁት መታመን በጣም ትልቅ ነገር ነው። እምነትን ማጉደል ደግሞ በጣም መጥፎ ነውና ተተኛበት ነው። አምኗት ገደም ሲል ነው ፀጉሩ ላይ ኃይል እንዳለ ስለነገራት አስቀድሞ ፀጉሩን ላጨችው። እንዲሁም በጣም ብዙ በደል ደረሰበት። አይኑ ተጎለጎለ፣ ተበሳቆለ
እና በጣም መጥፎ ነገር ነው የደረሰበት። ሶስተኛ ሄሮዲያና የሄሮዲያ ልጅ ሶሎሜ። ሶሎሜ ፊሊጶስ እና የሄሮዲያዳ ልጅ ነበረች። እናቷ ሄሮዲያዳ ግን የመጀመሪያ ባሏን ፊሊጶስን ትታ የባሏን ወንድም ሄሮድስ አንቲጳስን አግብታ ነበር። ይህ ጋብቻ በኦሪት ሕግ የተከለከለ በመሆኑ መጥምቁ ዮሐንስ ይቃወመው ነበር። ሄሮድስ አንቲጳስ በልደቱ ቀን ታላቅ ግብዣ አድርጎ ሳለ የሄሮዲያዳ ልጅ ሶሎሜ በመካከላቸው ወጥታ ደነሰች። ዳንሷ ሄሮድስን እጅግ ደስ ስላሰኘው የመንግስቴን እኩሌታ እንኳን ቢሆን የለመንሽኝን እሰጥሻለሁ ብሎ በመሐላ ቃል ገባላት። ልጅቷ ምን እንደምትለምን ግራ ስለገባት እናቷን ሄሮዲያዳን አማከረቻት። እናቷም መጥምቁ ዮሐንስ ስለሚቃወማቸውና ስለምትጠላው የመጥምቁ ዮሐንስን ራስ በወንጭት እንድትጠይቅ አዘዘቻት። ሄሮድስ በመሐላው ምክንያት አዘነ። ነገር ግን በሰው ፊት ቃሉን ላለማጠፍ የዮሐንስን ራስ አስቆርጦ በወንጭት ለልጅቷ ሰጣት። እሷም ለእናቷ ወሰደችላት። በታሪክና በስነ ጽሑፍ ውስጥ ሶሎሜ በሁለት መልኩ ትታያለች። እንደ መሳሪያ እናቷ ለገዛ በቀሏ የተጠቀመችባት ወጣት፣ ሁለተኛ እንደ አታላይ በውበቷና በዳንሷ ምክንያት የአንድን ታላቅ ሰው ሕይወት ያስቀጸፈች ሴት። በስመ አብ! ይዝች ደግሞ ይለያል። ዮሴፍ በወንድሞቹ ተሽጦ ግብጽ ከገባ በኋላ የፈርዖን የዘበኞች አለቃ ለነበረው ለጲጥፋራ ተሸጠ። እግዚአብሔር ከዮሴፍ ጋር ስለነበር በስራ ሁሉ ይከናወንለት ነበር። ጲጥፋራም ቤቱንና ያለውን ሁሉ ለዮሴፍ አሳልፎ ሰጠ። ዮሴፍ መልከ መልካምና ቁንጅናውም ያማረ ነበር። የጲጥፋራ ሚስት ዮሴፍን ዓይን ጥላበት በየቀኑ ከኔ ጋር ተኛ እያለች ትነዘንዘው ነበር። ዮሴፍ ግን ለእግዚአብሔርና ለጌታው ታማኝ በመሆን ጥያቄዋን አይቀበልም ነበር። የዮሴፍ ምላሽ እንዲህ የሚል ነበር: እንዴት እንዲህ ያለውን ታላቅ ክፉ ነገር አደርጋለሁ? በእግዚአብሔርስ ፊት እንዴት ኃጢአት እሰራለሁ? አንድ ቀን በቤት ውስጥ ማንም በሌለበት ወቅት ልብሱን ይዛ አስገደደችው። ዮሴፍ ግን ልብሱን በእጇ ትቶላት ሸሸ። እርሷም ይህን አጋጣሚ በመጠቀም ቤተሰቧንና ባሏን ጠርታ ሊደፍረኝ መጥቶ ስጮህ ልብሱን ጥሎ ሸሸ በማለት በሐሰት ከሰሰችው። ጲጥፋራም በሚስቱ ክስ ተቆጥቶ ዮሴፍን ወደ እስር ቤት አስገባው። የጲጥፋራ ሚስት ታሪክ በተለምዶ እንደዚህ ይጠቀሳል: ዮሴፍ በወጣትነቱና በባዕድ ሀገር ሆኖ ለፈተና አለመሸነፉ፣ ሁለተኛ ደግሞ እሷ የፈጸመችው የሐሰት ክስ ዮሴፍ ለጊዜው ቢያስረውም በመጨረሻ ግን ወደ ፈርዖን ቤተ መንግስት እንዲደርስ ምክንያት ሆኗል። ሶስተኛ ዮሴፍ ከሰው ይልቅ እግዚአብሔርን መፍራቱ። አቤት 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 ችሎታ፣ አቤት ትዕግስት! በእውነት በዚህ ዘመን ቢሆን አስባችሁታል? ለማንኛውም እኔ ከዚህ ታሪክ እውነት በጣም ጽናትን የተማርኩት፣ ጽናትን፣ ታማኝነትን፣ የእግዚአብሔር ባሪያ መሆንን ነው የተማርኩት እና ዮሴፍ እግዚአብሔርን በጣም ነው ያስደነቀኝ። በጣም በእውነት በጣም ደስ ይላል። ምን ተማራችሁበት? ለማንኛውም እኔ ከዚህ ታሪክ የተማርኩት ሁሌም እውነት ከኛ ጋር ካለች እውነት አሸናፊ ናትና ዮሴፍን እንዳያችሁት አሸንፏልና በጣም ደስ የሚል ታሪክ ነው። ለዛሬ የነበረን ፕሮግራም ይህን ይመስላል። ቀጣይ ፕሮግራም እንዲደርሳችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሰላም፣ እግዚአብሔር ከኔም ከእናንተም ጋር ይሁን።